የሆነ ነገር ይወስዳል፣ ከኔ የሆነ ነገር ይወስዳል። ከዛ ለውሳኔ ቅርብ ይሆናል። እኔ ያን ነው የምረዳው እንደኔ ሀሳብ እና ማስጨነቅ ሳይሆን ውሳኔ ላይ እንዲደርስ የኛ ሀሳብ መንደርደሪያ ይሆናል። ለምሳሌ አሁን ዳኒ ካየሹ እንግዲህ በጭፍን ነው በቃ ያመናት ምንም ነገር ሳያይ ነው በጭፍን ገባሽ? ያ እምነቱ ነው መልካምነቱን ያሳያል። ግን ደግሞ ከኛ የወሰደው ሀሳብ ምንድን ነው? ይቅርታ አድርጊልኝ እና ይቺ ልጅ እኮ ብታረግዝም ባታረግዝም እኮ መርጧት እኮ ቃል ኪዳን ገብቶላታል። ገባሽ? መጀመሪያ ለጽጌ የምትፈልገውን ነገር ሁሉ አድርጓል። ፍቅሩን በትክክለኛ መንገድ ገልጾላታል። በትልቅ ከበሬታ ታገቢኛለች ጥያቄ አቅርቦላት ገፍታ ሄደች እሷ ነች። ለዚህ ሁሉ ነገር ተጠያቂ እኮ ራሷ ጽጌ ነት መሆን ያለባት። ይሄ ልጅ እኮ ተሳሳተ መንገድ ሄደ ትክክል ሄደ ለእሷ የሚገባትን ክብር ሰጥቷታል። የሚችለውን ሁሉ ነገር አድርጓል። ይሄ ሁላችንም ያው መቼም ህይወታችሁ በአደባባይ ስላወጣችሁ ሁላችንም ጊዜ ለጽጌ መስጠት ነበረበት። ጊዜ ስጠኝ ብለዋለች አይደል? ጊዜ መስጠት ነበረበት። ለምን መቾከል አልነበረበትም? ታያለሽ ጽጌን የሚወዳት ከሆነ ኖ ከዛ በፊት ለምን እንዲያገባት ስትፈልግ ስታሳየው ቆየች እኮ በቃ ደንግጣም ሊሆን ይችላል። ደግሞ ጊዜ መስጠትም ይኖርበታል። ለምን አንደኛ ተደማመጡ እሱም ሳይን ስላሳየችው እንዲያገባት እንደምትፈልገው ስላወቀ እሱም በክብር ያን ሁሉ ነገር አድርጎ በክብሬታ ታገቢኛለች ጥያቄ አቀረበላት። ገፍታ ሄደች እሷ ነች። አሁን እዚህ ልጅ ላይ መፍረዱ ምንድን ነው ጥቅሙ? በቃ ህይወት እንደዚህ ነች። አንዳንዴ ዳኒን አግበኝ ቀለበት አርግልኝ ምናምን ብላ የምትጠይቀው ያን ሰዓት እኮ እንዳለችው ለጽጌ ቀለበት ዳኒ አላቀረበም ለማድረግ። ለምን? ለሱም ያልተመቻቸ ነገር ስላለው እሱም ደግሞ ልክ እንደ በድንገት ወጥቶ ቀለበት ሲያረግላት ለሷም በቃ ላይመቻት ይችላል። መሆን አለበት ያን ነገር ሰርፕራይዝ አይነገርም። አንደኛ፣ ሁለተኛ ነገር ደግሞ ጽጌ ማጥፍታለች በጣም ላይ ጥፋት ነው የምለው የጽጌ ጥፋት ነው እኮ የጽጌ ጥፋት ዳኒም ደግሞታል። ያው በቃ በጥፋት ላይ ጥፋት ነው የጠፋ። አሁን ወይ እናንተ በሱ ቦታ ብትሆኑ ምን ልታደርጉ ነው? ያን ሁሉ ነገር ሄዶ እንደዛ ተንበርክኮ ጠይቋት ገፍታው ሄዳ እሱ አልፈልግም መቼ ያለች አልፈልግም አላለችም። ጊዜ ስጠኝ ያለች እሱም ጊዜ ደግሞ መስጠት ነበረበት ዳኒ ማለት ነው። እቺም ልጅ መታበቅ ክፍተቱ ገብታ እርጉዝ ነኝ ማለት አልነበረባትም። አንዴ እንስማ እስቲ። ይኸውላችሁ ጊዜ ስጠኝ እኮ አይደለም ያለችው። ካያችሁ እኔ አሁን ላይ መተማመን አልችልም። ፕላስ ደግሞ አሁን ላይ ለዚህ ነገር ዝግጁ አይደለሁም። እንዴ እስከ ዛሬ እኮ ብለሽ ነበረ። ሰው ያንቺን ሀሳብ አክብሬ ነው ዛሬ እዚህ ላይ የደረስኩት ብያታለሁ ስላት አይ አሁን ተማሚ አንተ ከሄድክ በኋላ እኮ ጊዜ ይስጠኝ ብላለች ዳኒ። ይኸውልሽ ኤፍሱ ለምንድን ነው ጊዜ ስጠኝ አይደለም ለሰከንድ ለማይክሮ ሰከንድ አላመነታችም። በነገራችን ላይ ለሰከንድ አላመነታችም። ምክንያቱም ከኔ ጋር መሆኑን ስለምትፈልገው። እኔ ቅርታ አድርጉኝ ሰውን ጀጅ ማድረግ አልፈልግም፣ ግን ሺዝ ኖት ማቹርድ። በቃ ነገሮችን ሁሉ እንደ ጌም ነው የምታየው እና አንዳንድ ጊዜ እንደዚህ አይነት አካሄድ የምትሄዱ ከሆነ ህይወታችሁንም ሊያሳጣችሁ ይችላል። መጥፎ ነው። ላይፍን ሲሪየስ መያዝ አለባችሁ። በተለይ ፍቅር የሚባል ነገር ደግሞ ቀልድ አይደለም። ዳኒ አንተ ደግሞ ለብዙ አመት ጽጌን ታውቃለህ። ጸባዩ ምን እንደሆነ ሁሉ ነገር ስለምታውቅ መረዳት አለብህ። ለምን እሷ ባለችው በእልህ ተጋብተህ የማየውን ነገር ማድረግ አልነበረብህም። ስሚ ለብዙ አመት እኮ የጠየቀችኝ ጥያቄ እኮ ነው እሺ ብዬ ያሳካሁት። በእኔ ቤት እኮ ጥሩ ማድረግ የነበረ ተረዳሽ? ምን እንደው ታውቃለህ እህታችን ማለት ነው። እኛ እዚህ ጋር እየተከራከርን ያለ ነው ለዳኒ ለውሳኔ የሚረዳውን ነገር እንጂ አንተ አጥፍተሃል አንቺ አጥፍተሻል የክስ መዝገብ አልከፈትንም በነገራችን ላይ ማለት ነው። ወደኋላ ተመልሰን እንደገና እሱን ለውሳኔ የማይረዳው ነገር ላይ ማስገባት የለብንም። ማውራት ካለብን አሁን ያለበት ታይም ላይ ምን ማድረግ እንዳለበት ነው ልንወያይ የሚገባው። ጥፋት አለ ሁለቱም ጋር በቃ ዳኒም ጋር አለ ጽጌም ጋር አለ። ይሄንን አንክድም። ምንድነው ጥፋታቸው ካልሽኝ በወቅቱ ጽጌ ያን ነገር ቀለበትን ያክል ነገር ሲመጣ እንትን ሲላት መቀበል ነበረባት። ድንገታዊ የሆነ ኦኬ ያ ነገር ተፈጸመ ስህተት ነው ተቀበል። ዳኒ ደግሞ በቀጣይ ቸኩሎ እዚች የልጅ ህይወት ውስጥ መግባት አልነበረም። ወንድ ልጅ ነው ተናደደ ተበሳጨ ገባ በቃ ሌላ ታሪክ የለውም። ነገሮችን አስረዝማችሁ ልጆቹን ወይም ደግሞ ዳኒን ውስብስብ እንዲሆንበት ነገሩ እንዲከብድበት አታድርጉ። ወደ ኋላ የሚያስመልስ ነገር የለም። ዛሬ ላይ ነገር ሳምሪ አንቺ ነሽ እኮ ውስብስብ እያደረግሽ ያለሽው።
እስከተረዳው ድረስ። እሺ እኔ ምን ብያው ሰበሰብኩ? እኔ አሁን እዚህ ጋር አንተ ነህ አንቺ ነሽ ጥፋተኛ ብያለሁ። እኔ ዳኒ አንድ ነገር ያደነቁ ነገር ምን እንደሆነ ልንገር፣ ሁለቱም ሴቶች እንዳይጎዱ የምታደርገው ጥረት ይህ ትክክለኛ ሰብአዊ አእምሮ ያለው ሰው ማይንድ ነው። ለሴት ልጅ ያለ ከበሬታ እንደውም ሁሉ ወንዶች ካንተ ቢማሩ ደስ ይለኛል። አብረሃትም ኖርክ አልኖርክ ሴት ልጅ እንደ እህትህም እንደ እናትም አክብረህ ስሜቷን ጠብቀህ እሷን በማይጎዳ መልኩ ለመለየት የምታደርገው ነገር ለህይወቷ ለወደፊት መጥፎ ነገር እንዳይገጥማት የምታደርገው ነገር ይሄ በጣም በጣም የማደንቀው ነገር ነው። ነገር ግን ያን አደረግክ ማለት ደግሞ ሌሎቹ አሁን አንደርስታንድ እያደረጉ ያሉት በቃ ውሳኔህ እንዲህ መሆን አለበት እያሉ ሊገፉህ ይችላሉ። ውሳኔን አንተ ታውቃለህ። ነገር ግን ለጽጌ የምታደርገውን እንክብካቤ እኔ በጣም ነው የማደንቀው። ምክንያቱም ይቺ ልጅ በዚህ ታይም ሰው ያስፈልጋታል። ካጠገቧ መጎዳት የለባትም። ብዙ ጥሩ ህይወት አሳልፋችኋል። ሁላችንም ህይወት ጋር እኮ አለ። ያፈቀራችሁትን ብቻ እኮ አታገቡም እኮ። ህይወት የት እንደምትመራችሁ አታውቁም። የእውነት ነው የምላችሁ። ግን ስትለያዩ በፍቅር ቢሆን ስትለያዩ ኦልሞስት እኔ አንተ ልክ የእውነት ነጭ ነው የመሰልከኝ ራሱ። እኔ አበሻ ወንድ ራሱ አልመሰልከኝም። የእውነት ለመናገር ነጮች ሲለያዩ በፍቅር ነው የሚገርማችሁ። ሲኖሩም በፍቅር ነው፣ ሲለያዩም በፍቅር ነው። ጦርነት አያስፈልግም፣ ጥላቻ አያስፈልግም፣ መጎዳዳት አያስፈልግም። እና ለዚች ልጅ አእምሮዋ እንዳይጎዳ የምታደርገው ጥንቃቄ በእውነት አድናቂ ነኝ እኔ በዚህ። ሌሎችም ከአንተ ቢማሩ ጥሩ ነው። ግን ቴክ ኬር ዩርሰልፍ። ጤናን የሚጎዳ ነገር ግን አታደርግ። ራስን ጠብቅ። ለሁለቱም ደግሞ እያደረግ ያለው ነገር ጥሩ ነው ብዬ የማስበው። ግን እንዳይጎዱና ራስን እንዳትጎዳም ደግሞ ጥንቃቄ አድርገህ ህይወትህን ምራ። እግዚአብሔር ደግሞ ከአንተ ጋር ይሁን። ሌላ ምንም ነገር አልልም ከዚህ በላይ። ጥሩ ሀሳብ ነው ያነሳሽው። ያው የኔን 50% በላይ ነው የደገፍሽው እና እኔም እንደዛ ነው በክፋት አስቤ ሳይሆን ማለት ነው። እና ዳኒ በቃ እንዲሁ ነው ስም 50-50 ሰብአዊነት ስለሚሰማው ነው እንደዚህ ያለው እና እንጂ ያሳለፈውን ነገር ረስቶ ምናምን አይደለም ከጽጌ ጋር። እና ምን አለ መሰላችሁ አሁን በዛ በሳይድ ያለችዋንም ልጅ ኤፍሱን አልፈልግም ቢል ሌላ አይነት ክንትን ውስጥ ውሳኔ ውስጥ ልትገባም ትችላለች። ከዛ በኋላ ጸጸት ነው የሚሰማው። ወደዚህም ተመልሶ የጽጌ ጋም ላይፍ ቢጀምር በጣም በጣም ከባድ ነው አይምሮ ላይ የሚፈጠረው ነገር ብዬ አስባለሁ። እና ሰውንም የማዳን ነው። ለዛ ነው በጣም ከባድ ነው ብዬ ማስበው እንጂ ወይ ደግሞ ለማሽቃበጥ ወይ ለሌላ ነገር አይደለም። እሷም እንዳልኳችሁ ንጹህ እህቴ ነች። አብረው ቢቀጥሉ የነበረው ነገር ውሸት ሆኖ ተስማምቶ ቢቀጥል ደስ ባለኝ። ተመርምራ እንደዛ ሆኖ ቢገኝ በጣም ነበር ደስ የሚለኝ። ለምን ብዙ ፋን አላቸው፣ በጣም ይዋደዳሉ። ከጀርባቸውም ብዙ ደጋፊዎች አሏቸው እና ሲለያዩ ያንም ነገር ሊያጡ ይችላሉ። በአንድ በኩል በጣም ሰው አንድ ላይ ሲሆን ነው የሚወዳቸው ከኔ ጭምር ማለት ነው። ነገር ግን በመሀል ይሄ ነገር ተፈጠረ። መቼም ያው የሰው ህይወት ያው በፈለግሽው መንገድ አይሄድም። ማንም እዚህ ውስጥ ያለ ነው ማለት አናውቀውም፣ ነገ ምን እንደሚሆን አናውቅም። እና ያ ነገር ነው የተከሰተበት ብራዘር ዳኒ ጋር እና ያን አስቤ ነው 50 ሰውኝ ለማውራት የሞከርኩት እንጂ ደስ እኮ የሚለኝ እኮ አብረው ከኖሩት ብዙ ዓመት ካሳለፉት ዳኒ እና ጽጌ ቢሆኑ ደስ ባለኝ። የእነሱን ቪዲዮ ሁሌ እንዳየው ቲክቶክ ላይ ከድሮ ጀምሮ እና ደስ የሚለኝ ጥምረት በጣም የምወደው ነገር ነው። ግን ያ ነገር ደግሞ ከባድ ነው። ሚዛን አይምሯችሁን ሚዛን ያርጋችሁ ስታስቡት ያቺም የሰው ልጅ ነች፣ ሴት ነች። የያዘችው ነገር አንድ ላይ ሲደመር መጥፎ ነገር ነው። ሁለት ደግሞ ወንድ በዚህ ሰዓት እንደዚህ አይነት እውነቴን ነው የምላችሁ ከኔ ጭምር እንዲህ መታመን እንደዚህ አምናለሁ ብሎ 90% በላይ አምናታለሁ ማለት ማን ነው የሚያምነው? ብዙ ግንኙነቶች የሚፈርሰው እኮ ባለመተማመን ነው አለ አይደለ? ምን አለ መሰላችሁ የኔ አይደለም ይሄማ የኔ አይደለም በፍጹም ምናምን ይላሉ። ከዛ ቀጥታ ምን ያደርጋሉ? ብዙ ነገሮችን ይጠጣሉ፣ ብዙ እንትን ውስጥ ይገባሉ። ብዙ አይምሮ ኬዝ ውስጥ የሚገቡ ሴቶች አሉ። በአንድ ወንድ የተነሳ ያ ምክንያት እሱ እንዲሆን አልፈልግም አለ አይደለ? ስብዕናውን ስለማውቅ ከድሮ ጀምሮ ማለት ነው። እና 50 ሆኜ ለመፍረድ ብዬ ነው። እና ግን አንድ ላይ ቢሆኑ ከጽጌ ጋር ደስ ይለኛል። ሁሉ ነገር ተፈቶ እግዚአብሔር ሰላም ካረገው ነው። እና አመሰግናለሁ ስላዳመጣችሁኝ። ደብን
ሶሪ ማስወልኩሽ አምርሽ አንዳንድ ጊዜ እኮ ትንሽ መናገር ካለብን ያው መናገር ስላለብን ነው እንትን እያለ እኔ ሴቶችን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለጽጌም ራሱ የምታደርጉት ነገር ጥሩ ነው። ለዚች ልጅ ፍቅር ማሳየት አለብን ሁላችንም እንዳትጎዳ። አሁን ያለችበት ታይም በጣም ከባድ ታይም ነው። የምታፈቅሪውን ማጣት ኢስ ኖት ኢዚ፣ በጣም ከባድ ነው እና በዚህ ታይም ላይ የምታደርጉት ከእሷ ጎን መቆማችሁ ጥሩ ነው። ግን በመሀል ደግሞ ይህ ልጅ ጫና እየተፈጠረበት ጤናው እየተቃወሰ ነው ያለው እና እነዚህ ልጆች ሰላም ብንሰጣቸው ጥሩ ነው ብዬ ነው የማስበው። እንደኔ ዳኒ ብትችል ትንሽ ከሚዲያው ራቅ ብለህ ራስን ሪላክስ ብታደርግ፣ ራስን ቴኬር ብታደርግ ጥሩ ነው። ጫና ባታበዛ፣ ካለዛ የባሰ ነገር ውስጥ እንዳትወድቅ ተጠንቀቅ፣ ለራስ ጤንነትሽ።